ታሪኩ እንዲህ ይጀምራል። በሳውዲ የሚኖር አንድ የመኒ ነው። በአንድ ወቅት ያጋጠመውን ታሪክ እንዲህ ይተርከዋል። ከፊሌ የዘካ ገንዘብ ሊያከፋፍል ፈልጎ ከሱ ጋር ወጣው። የደሃ መንደሮች ወዳሉባቸው ጠረፍ አካባቢ ሄድን። የዘካውን ገንዘቦች በፖስታ የታሸጉ ነበሩ። እያንዳንዱ ፖስታ ውስጥ 5000 ሪያል ይዟል። ከአንዱ መንደር ወጥተን ወደ አንዱ መንደር እያልን የጅዛንን መስመር ስንይዝ አንድ የ70 ዓመት አካባቢ ሽማግሌ አገኘን። ሽማግሌው ብርቱና ጤናማ ነው። ጎዳናውን ይዞ ይጓዛል። ወዳጄ ይህ ደግሞ በዚህ ሰዓት በዚህ በረሃ ምን ይሰራል አለኝ። ሹፌሩ ህገ ወጥ የመኒ ነው አለ። ካጠገቡ ስንደርስ ቆምንና ሰላም አልነው። ከየት ነህ ወንድም? ከየመን። የት ነው የምትሄደው? የት ነው የምትሄደው? የአላህን ቤት ናፍቄያለሁ። ህጋዊ ነህ? አይደለሁም። ለምን ህጋዊ ያልሆንክም? ለዋስትና 2000 ሪያል መያዝ ይጠበቅብኛል። እኔ ያለኝ 200 ብቻ ነው። በ100 ተሳፈርኩባት፣ የቀረኝ 100 ብቻ ነው አለ። እሺ አጎቴ በጉዞ ላይ ምን ያክል ሆነ አለው ጓደኛዬ። 6 ቀን። እየጾምክ አይደለምን? አይ ጾመኛ ነኝ። ጥሩ። አንተ ከ5 በላይ የተፍቲሽ ኬላዎችን አልፈሃል። እንዴት ነበር የምታልፋቸው ሲል ጠየቀው። እሱም መለሰ፣ ከሱ በስተቀር እውነተኛ አምላክ በሌለው አላህ እምላለሁ፣ የማልፈው በእነሱ ዘንድ ነው፣ ግን አንድም ያናገረኝ ሰው የለም አለ። ለስራ ነው አመጣጥህ? በጭራሽ ወላሂ እኔ የአላህን ቤት ናፍቄ ነው የመጣሁት። ዑምራ ማድረግ ነው የምፈልገው። ወደ መካ ነው የምጓዘው። ጠየቁት፣ በአስፋልት ስትጓዝ ተዘዋዋሪ ዘቦች አሊያም ፖሊሶች አልያዙህምን? ከግማሽ ሰዓት በፊት በ50 ኪሎ ሜትር ርቀት ላይ ይዘውኝ ነበር። ከዚህ ከመድረሴ 1 ኪሎ ቀደም ብሎ ድረስ እነሱ ናቸው ያመጡኝ። የት እንደሚሄድ ሲጠይቁኝ በአላህ ምዬ የአላህን ቤት እንደምፈልግ ስነግራቸው ለቀቁኝ አለ። ሱብሃንአላህ። ጭራሽ እስከዚህ ቦታ ላይ እንዲያደርሱ አላህ ፓትሮሎችን አመቻቸልህ አልኩኝ በውስጤ። ወዳጄ 2 ፖስታዎችን እየሰጠው እነዚህን ያዝ ዘካ ነው አለው። እሱም እየተቀበለ ጀዛኩሙላሁ ኸይር አለ። ፖስታዎቹን ያለው ገንዘብ መጠኑ ምን ያክል እንደሆነ አያውቅም። የሳውዲን ብር ታውቃለህ አልኩት። አዎ አለ። ጥሩ። ፖስታውን ክፈትና እንዳይጠፋብህ ገንዘቡን በቀበቶ በሂዛምህ ውስጥ ደብቅ አልኩት። ሲከፍተው 10,000 ሪያል ነው። ይህ ሁሉ ለኔ ነው አለ። አዎ ላንተ ነው አለው። ከመኪና ላይ ወደቀ፣ ራሱን ሳተ። ከመኪናው ወርደን በላዩ ላይ ውሃ መርጨትን ያዘን። ከዛም ይህ ሁሉ ገንዘብ ለኔ ነው፣ ይህ ሁሉ ገንዘብ ለኔ ነው እያለ መጮህ ያዘ። ቁጭ ብሎ ማልቀስንም ቀጠለ። ከዛም ቀጠል አደረገና ወዳጄ ከኛ ጋር ትንሽ ወደፊት እንወሰደው አለ። ከኛ ጋር መኪና ላይ ወጣን። ትንሽ ሲረጋጋ ጠየቅኩት፣ ምንድነው ይህ ሁሉ ለቅሶ አልኩት። እኔ የመን ውስጥ ከቤቴ ጎን ትንሽ ቦታ አለችኝ፣ ለአላህ ሰጥቻታለሁ። እኔና ቤተሰቦቼ በሷ ላይ በጭቃና በድንጋይ አድርገን መስጂድ ገንብተንባታል። ግንባታው ሲጠናቀቅ ምንጣፍና ጥቂት ነገሮችም ቀርተውት ነበር። ለዚህ መስጂድ እንዴት ምንጣፍ እንደማገኝ ተቀምጬ ሳስብ ነበር። ይህንን ሲል የእውነት ሁላችንም አለቀስን። አሳቡ አኺራ የሆነ ሰው